እየገለጡ በማስረጃ እኔ ያመነ የተጠመቀ ይድናል ብዬ ነው ማምነው። ጌታም የተናገረው ወንጌል ያ ነው። ሐዋርያትም የሰበኩት ይሄ ነው። እርሶት ደግሞ ሰው በእምነት ብቻ ይድናል ካሉ ያለ ጥምቀት ማስረጃ ያቀርቡ። በዚህ ልክ እንነጋገር። ይኸውልህ ወዳጄ በጣም ጥሩ ነው። አንተ የማርቆስ ወንጌል ምዕራፍ 16 ቁጥር 16 አንድ ጥቅስ ይዘህ የጠየቀኝ ጥያቄ የምቀበለውና የማምንበት መንገድ አለኝ፣ እገልጥልሃለሁ። የአዲስ ኪዳንን መጽሐፍ ብታየው በሙሉ በሰው ጽድቅና በእግዚአብሔር ጽድቅ መካከል ልዩነት አድርጎ የእግዚአብሔር የሆነ ጽድቅ የሚገኘው በእምነት ነው ብሎ የደመደመ ነው። ስለዚህ ሰው የሚድነው በእምነት ነው ይላል። እኔ እኮ ሰው በእምነት አይድንም አላልኩም። እርሶ በእምነት ብቻ ይድናል ብለው ነው የሚያምኑ። ጥምቀት አያድንም ብለው ነው። እኔ አይደለም ያልኩት እኮ መጽሐፍ ቅዱስ ነው የሚለው ወዳጄ ዲያቆን። ይኸውልህ ስማኝ፣ መጽሐፉ ምን አለ መሰለህ? ይኸውልህ ስማኝ፣ ቆይ አንተማ ማርቆስ 16 ላይ መምህር ጌታቸው ልጅ ልናገር እንዴት ነው? ምን ነገር ምንድነው? አውቀህ ኦፌንድ በማድረግ ለመውጣት ፈልገህ ነው ስትናገር? ዝም ብዬ ስሰማህ፣ ይኸውልህ ስሰማህ ዝም ብዬ ስሰማህ ስትናገር፣ እኔ ደግሞ ስናገር ዝም ካላልክ እንዴት ነው ሁለታችን የምናወራው? ያላልኩትን አልክ እያሉኝ ነዋ። የእርሶትን ራስዎትን ችለው መጽሐፍ ቅዱስን እያስረዱ ያቀርቡ ነው። ጥምቀት ያድናል አያድንም ይህን ይናገሩና ያድናል ካሉ ማስረጃ፣ አያድንም ካሉ ማስረጃ ያቀርቡ። እኔን ይተውኝ፣ ፐርሰናሊቲ አታኩን ይተውት። አያድንም። ሰው የሚድነው በእምነት ነው። ያመነ ሰው የዳነ ሰው የሚጠመቀው ነው ጥምቀት። በቃ እግዚአብሔር ይስጥልኝ መለሱ እኮ አሁን። በቃ ጥምቀት አያድንም አሉ አይደለ? ጥምቀት አያድን የሚል ማስረጃ ይስጡኝ አንድ። ይኸውልህ ነገ ማክሰኞ ነው ለማለት ዛሬ ሰኞ ነው ማለት ነው። አዳምጠኝ። ሰው የሚድነው በእምነት ነው ብሎ መጽሐፍ ይናገርና ያመነ ሰው የሚያደርጋቸውን ቀጣይ ነገሮች ደግሞ ቅዱስ ቁርባንንም ይሁን ጥምቀትንም ይሁን ሌሎች ነገሮችንም ደርድሮ የያዘ ነው መጽሐፋችን። ስለዚህ መግቢያ መንገዱ መጀመሪያ በእምነት የሚሆን ጽድቅ ነው መቀበል ያለብን ነው የምልህ። መምህር ጌታቸው ጥምቀት አያድንም ስላሉ ጥምቀት አያድንም ብሎ ያስተማረ አንድ ሐዋርያ አንድ ጥቅስ ይስጡኝ። ሌላ አልፈልግም። አንድ ጥቅስ በቃ መጽሐፍ ካነብ እኔ ጽፎታለሁ። ጥምቀት ቆይ እሺ ላሳይ። ወንጌል መጀመሪያ ሲሰበክ ምን ተብሎ ነው የተሰበከው? ንገረኛ አንተ። ወንጌል የተሰበከውማ እንግዲህ ጌታችን እንዳለ የክርስቶስን ሰው መሆን፣ የክርስቶስን አዳኝነት፣ የክርስቶስን ቤዛነት። ኧረ በሕግ አምላክ የተሰበከውን ቃል ንገረኝ። ይኸውልህ ምንድን ነው ያለው ኢየሱስ ክርስቶስ? አይ አዳምጡኛ። ለምንድን ነው ሌላ ቦታ የሚሄዱ? የእርሶት ብቻ ተናጋሪ ከሆኑ እኮ እኔ ዝም ልበል፣ ያውሩ እርሶት። እየተወያየን ስለሆነ ሰው ሚድነው ምን ሲያደርግ ነው አልኮት። በእምነት ብቻ አሉኝ። በእምነት ብቻ ብሎ የተጻፈ አንድ ያምጡ። ጥምቀት አያድንም ስላሉ ማስረጃ ይስጡኝ። ያለ ማስረጃ ካወሩ ወሬ ነው የሚሆነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 አንብብልኝ አንዴ። የወሎት ዮሐንስ ነው የምሰጥህ። ይኸው አንብብልኝ። እሺ ችግር የለውም። ማርቆስን አልፈነው እንሂዳሉ። ዮሐንስ 3:16 ላይ ላንብብልዎት። ቆይ ችግር የለውም። ተረጋግተን ከተወያየን ዮሐንስም ጋር እንሄዳለን። እሺ ዮሐንስ 3:16 እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙ እንዲወዷልና። ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ እግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። ስለዚህ እግዚአብሔር ልጁን የሰጠው ምን ለማድረግ ነው የሚለው? ልጁን የሰጠው ዓለሙን እንዲያድን ነው። በዓለም በልጁ እንዲድን ልጁ እንዲድን በትክክል ነገር በልጁ እንዲድን ነው። ቁጥር 16 የሚለው ነገር ጥያቄውን አለፉት እንዴ? ጥያቄውን ቀየሩ? አለቃ እኔ አልቀየርኩትም። እግዚአብሔር ልጁን የላከው ምን ብለው ነው የላከው አሉኝ አይደለ? በእርሱ የሚያምን ደግሞ እሺ አትፍራት ይችን እንጂ በእርሱ የሚያምን ሁሉ አይደለም። መምህር ጌታቸው ስለማያውቁኝ ነው እንጂ ልንገረውት፣ ፍርሃት የሚባል የምፈራ ሰው አይደለም።
እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዶአልና ምን መፍራት አመጣው? ፋላሲውን ይተውና ወንጌልን ይናገር። ታንኪዩ ሰው የዘላለም ሕይወት የሚያገኘው በክርስቶስ በማመን እንዲድን ነው ብሎ ነው እግዚአብሔር አቅዶ የላከው። ልክ ነው? አዎ ይሄ እኮ ልክ ነው። ስለዚህ ሰው ሲያምን የዘላለም ሕይወት ያገኛል ማለት ነው። ሰው ሲያምን የዘላለም ሕይወትን ያገኛል። በእምነት ብቻ ግን አይደለም ነው። ቆይ አዳምጠኝ ወዳጄ። ሰው ሲያምን የዘላለም ሕይወት ያገኘና አሁን ልብ በለኝ፣ አሁን መቼም ተጠምቆ አይደለም የሚድነው። አምኖ የዳነ ሰው ይጠመቃል። ጥምቀት አያድንም ይላል እዚህ ላይ ዮሐንስ 3:16 አዳ አይውል 16 የመዳን መንገድ የለም ይላል ወይ? መልሱልኝ። አይፍሩት በግልጽ ጥምቀት ያድናልም አይልም። እዚህ ቦታ ላይ የሚያምን በኢየሱስ ነው የሚድነው። ምን ማለት ነው? ጥምቀት አያድንም ተብሎ ተጽፏል እዚህ ላይ። እዚህም ላይ ጥምቀት ያድናል የሚልም የለማ እዚሁ ላይ እና ከሌለ ጥምቀት አያድንም ያሉ ከየት አምጥተው ነው? ያመነ የሉቃስ ወንጌል ምዕራፍ 19 ላይ ብታነቡ ቢጠይቋችሁ ጌታችሁ ጊደሯን ስትጠይቅርታ ውርንጭሏን ስትጠይቅ ቢጠይቋችሁ ለጌታ ያስፈልገዋል ብላችሁ ነገሯቸው ነው ያለው። ኢየሱስ ጌትነቱን እዛ ጋር ተናግሯል። ብዙዎቹ ራሱ ብሎ አያውቅም። አሁን የሙስሊም ጥያቄዎች እዚህ ጋር አለ። ራሱን ጌታ ብሎ አያውቅም ሲሉ ራሱ ነው እዛ ጋር የተናገረ። ማንም ቢጠይቃችሁ ለጌታ ያስፈልገዋል ብላችሁ ንገሯቸው ነው። ስለዚህ ኢየሱስ ክርስቶስ ራሱን ጌታ ያለበት ነገር በፊት ለፊት የምታዩት ነገር ነው። ግን ለእኛ ለገባን ክርስቲያኖች በማንኛውም ክርስትና ብትሄድ ኢየሱስ ጌታ ነው። ስሙ ይባረክ። ማናቸው ነው የሚቀጥሉት? ካንተ ቀጥሉ ወደፊት ላምጣቸው። ታፕታፕ ኮፒ ሊንክ የምታደርጉት እና ወንድሞቼ ብርክ በሉልኝ። እጅግ አድርጌ አመሰግናለሁ። ጀምርና ርትት ሃይማኖት ከዛ ወደ ቃና እንደዚህ እንደ መስመራቸው እንላለን። በቃ ብርሃን ይቀምር፣ ከዛ ርትት ይቀጥላሉ፣ ከዛ ቃና ይቀጥላሉ። ተባረኩልኝ። ላካችን የእግዚአብሔር ስም የተመሰገነ ይሁን። ጌታ ይባረክ። በወንድማችን ድምፀ ተሐድሶ በኩል የእግዚአብሔር ቃል መጥቶልናል። የእግዚአብሔር ቃል እንግዲህ የሚጠገብ አይደለም፣ ሕያው ነው፣ የሚሰራ ነው። በሰማነው ቁጥር እየተሰራንበት የምንሄድበት ነው የእግዚአብሔር ቃል። ምክንያቱም ሰይፍም ነው። እንደገና ደግሞ የእግዚአብሔር ቃል በላያችን ላይ ያለውን ጨለማ በውስጣችን ያለውን ተግዳሮት እያፈረሰልን እንዲህ ይባላል። ቡና እያረጀ ሲሄድ ይጎነደላል። ምክንያቱም ይቆረጣል። ለምንድን ነው የሚቆረጠው? ፍሬያማ እንዲሆን ነው። ፍሬያማ እንዲሆን ይቆረጣል። ሌሎችም ወይንም ልክ እንደዛ አንዳንዴ ሲቆረጥ ቅጠሉ ከላዩ ላይ ሲነሳ ባዶ የቀረ ይመስላል፣ ግን አይደለም። ብዙ ፍሬ እንዲያፈራ ነው። የእግዚአብሔር ቃል ወደኛ ሲመጣ እየቆረጠ የሚያስወግድልን ነገር አለ። ለጊዜው ሊያመን ይችላል፣ ለጊዜው የሚሰማን ነገር ይኖራል። ግን ቢያመንም የሚቆረጠው ተቆርጦ ለክርስቶስ ያማርን ሰዎች ልንሆን ይገባል። ብርሃን ልንሆን ይገባል አይደል? መጽሐፍ ቅዱስ እንደዛ ነው የሚለው። እናንተ የዓለም ብርሃን ናችሁ። መልካሙን ስራችሁን አይተው የሰማይ አምላካችሁን እንዲያከብሩ ብርሃናችሁ እንዲወሰው ፊት ይብራ። ይሄ ብርሃን ይበራ ዘንድ ደግሞ የእግዚአብሔር ቃል የሚቆረጠውን እየቆረጠ የሚያስተካክለውን እስኪ ጸሎተ ሃይማኖትን ይበሉልኝና እንዴት ይተርጉሙት? እስኪ ምን ይላል ጸሎተ ሃይማኖት? ይኸውልህ ጸሎተ ሃይማኖት ባጭሩ ላለማስረዘም ሐመ ወሞተ ወተቀብረ ወተንሥአ እሙታን አመ ሣልስት ዕለት ይላል። ክርስቶስ ስለ ኃጢአታችን ሞተ ነው የሚለው። ሐመ ወሞተ ከማለቱ በፊት ያለውን ይበሉ እስኪ። ይኸውልህ አሁን ወደ ኋላ ልመለስም፣ ሰዓት የለንም። ብዙ በዚህ ውስጥ ብዙ የሚናገሩ የሚያገለግሉ ቅዱሳን አሉ። ችግር የለም እኮ በደንብ ስማኝ፣ በደንብ ስማኝ። ይኸውልህ ሁሉ ወዘንቤለ ውስጥ አልቦ ዘኮነ ወይም እንትኒ ዘበሰማይኒ ወዘበምድር ዘበንቲ አነ ለሰበኮ ነው የሚለው አይደል እንዴ? ሁሉ በርሱ ሆነ፣ ሰማይና ምድር በርሱ ተፈጠረ። ስለ ኢየሱስ እየተናገረ እኮ ዮሐንስ ወነአምን ባህቲ ጥምቀት ለስርየተ ኃጢአት ወንሴፎ ይቀበሉታል። ይሄንን
አይ ይሄ አያስኬድም። ይሄ የስህተት ትምህርት የገባበት ኧረ ኧረ እሺ አንተ ይሄ ስህተት ነው። እሺ ሰለሱም ይኸው ጥምቀት ያምጡልኝ ማስረጃ። ቆይ አንድ ስማኝ። ጥምቀት የኃጢአትን ስርየት ሊያሰጥ አይችልም። የኃጢአትን ስርየት የሚያሰጣው ምን እንደሆነ ላንብብልህ። በደንብ ስማኝ። ማስረጃ ያምጡ። በደንብ አንዴ ስማኝ። ማስረጃ ያምጡ። ልስጥህ። ጥምቀት የኃጢአትን ስርየት ሊያስገኝ የትኛውም መብልና መጠጥ የኃጢአትን ስርየት ሊያስገኝ አይችልም። የትኛውም ገዳም ስማኝ አንዴ። ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ እንደዚህ ይላል። በደንብ ስማኝ። የዮሐንስ ወንጌል ምዕራፍ 20 እንዴት ጥቅስ ስጠኝ ብላል። ማስረጃ ጠይቃል እባክህ።